ብልጽግና የነበሩ ጉድለቶችን ካስተካከለ እስከ መጨረሻ አብሬ ማልሰራበት ምክንያት የለም። ከዚህ በላይ ድህነት የለም። ይህ ህዝብ ተስፋ የለውም። ስለዚህ ወድጄ አይደለም በግል እጩ ሆኖ አይደለም በፖለቲካ ፓርቲ ስም ይመጡና ስልጣን ላይ ሲወጡ ይረሱናል። የሰላም ማጣት፣ የጸጥታ ጉዳይ ምናምን ሁሉ የመልካም አስተዳደር ጉዳይ ሁሉ የሚመጣው አንዱ ለአንደኛው በር እየከፈተ ሲመጣ፣ ዝም ብሎ ጭፍን ጥላቻም አልወድም፣ ደግሞ ጭፍን ጭብጨባም አልወድም። ሁለቱንም አልችልም። ስር የሰደደ ድህነት ወላይ ስር የሰደደው ድህነት የ7 ዓመትና የ8 ዓመት ልጅ ሚዛን ይዞ እዚያ ከተማ ውስጥ ስለሰራ ድህነቱ መቅረፍ ይቻላል። ሲስተም ማለት የሚሾመው ምንም እንዳይሰራ ከሆነ ነው እዛ ቦታ የምናስቀምጠው የሚል የበላይ ይኖር ይሁን እንዴ? ጤና ይስጥልን ተመልካቾቻችን፣ የበሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የልዩ እንግዳ መርሃ ግብራችን ነው። በዛሬው የልዩ እንግዳ መርሃ ግብር አንድ እንግዳ ይዘን ቀርበናል። ለመግቢያ ያህልም ስልጣን ከኮሮጆ ይመነጫል፣ ስልጣን በመተካካት ይለዋወጣል። እንዲህ ያለ ድል ከኢትዮጵያውያን ጋር እንዲሆን መመኘት ሞኝነት አይደለም። ስልጣን ላይ የወጣም አልወርድም ብሎም አይደለም። እስከሚወርድበት የስልጣን ጊዜውም ህዝብን ሲበድል ሲያሰቃይ፣ የተቀመጠበትን ወንበር ለግል ጥቅም ሲገለገልበት ማየት ያማል። ከመልካም አስተዳደር እጦት የሚነሱና የሚመነጩ ችግሮች መፍትሄ ካልተሰጣቸው የሚያስከትሉት አደጋ ከባድ ነው። እንዲህ ያለ ችግር ይቀረፍ ዘንድ የምርጫ ጊዜ ደግሞ ብዙዎችን ወደፊት ያመጣል። የዛሬው እንግዳዬም ከዚሁ ጉዳይ ጋር ከምርጫ ጉዳይ ጋር የተገናኘ ርዕሰ ነገር ላይ ለመወያየት ነው የጋበዝናቸው። አቶ ደሳለኝ ኦንዴ ይባላሉ። ወላይታ ነው ተወልደው ያደጉት። አንደኛ ደረጃና የሁለተኛ ደረጃ ትምህርታቸውን በሶዶ ከተማ ተምረው የመጀመሪያ ዲግሪያቸውን በገጠር ልማት፣ ሁለተኛ ዲግሪያቸውን የአካባቢ ጥናትና ዘላቂ የተፈጥሮ ሀብት የትምህርት ዘርፍ አግኝተዋል። ይህ ብቻም አይደለም፣ በስራ አመራር ሳይንስ የመጀመሪያ ዲግሪም አላቸው። አሁን በመልካም አስተዳደር እጦት እየተቸገረ ያለውን ሳይማር ያስተማራቸውን ህብረተሰብ ለመታደግ የድርሻዬን አበርክቶ ልፈጽም በሚል መንፈስ በ7ኛው ሀገራዊ ምርጫ በወላይታ ዳሞት ወይዴ 2 ምርጫ ክልል ለህዝብ ተወካዮች ምክር ቤት የግል እጩ ሆነው ቀርበዋል። የህዝብ ተወካይ ሆነው ቢመረጡ ምን ይሰራሉ? ከፓርቲ ውክልና የግል እጩ መሆንን ለምን መረጡ? የሚልና ተያያዥ ጉዳዮችን አንስተን መልስ እንዲሰጡን ጋብዘናቸዋል። በቅድሚያ እንኳን ደህና መጡ። እንኳን ደህና ቆያችሁ። የምርጫ ምልክቶ ወንበር ነው። ወንበር ነው። ምርጫና ወንበር፣ ፖለቲካና ወንበር ስልጣን የመሻት ምልክት ነው ተብለው እንደዛም አድርገው የሚወስዱት አሉ። እንደው ምልክቱን በተመለከተ ማብራሪያ ይሰጡኛል? መጀመሪያ አዎ፣ እኔ በእርግጥ ምርጫውን የኔ ምርጫ ባይሆንም እንግዲህ ወይ እኔ በማላውቀው ኃይል ወይም መንገድ የተመረጠ ይመስለኛል። ምርጫው መጀመሪያ ሌላ ነበረ። እኔ በግብርና ልማት ነው እንደነገርከኝ ቅድም እንዳስተዋወቀኝ በግብርና ልማት ስለተመረኩ ትራክተር ነበረ ምርጫ ተወስዶብሃል፣ ስለዚህ ቀይር ተብዬ ያልተያዘ ወንበር ሆኖ ተገኘ። እንዲያውም ተገጣጠመኝ። የደስ ብሎኝ ተቀበልኩ። ምክንያቱም ወንበር እኔ የሚወክለው ለወላይታን ህዝብ ስለሆነ ይገባዋል ለወላይታ ህዝብ ወንበር ለማለት ነው። እንደው ለምርጫው ቅስቀሳ ለምርጫ ምልክትነቱ ብቻ ነው? ከዛም በኋላ በእጆ ከገባ በለስ ከቀናውት ወንበሩን አይለቁትም። በዚህ በምን ይታመናል? የወንበርና የስልጣን ጉዳይ አሳሳቢ ስለሆነ ብዬ ነው። ትክክል ነው። ያው እቺ ሁል ጊዜ የምትነሳ ጥያቄ ነው። እቺ አፍሪካ ላይ እንደ ችግር ነው። ያው አንድ ላይ ጊዜ ከወጡ መውረድም ከባድ የመሆን ነገር በሰላማዊ ሽግግር ባህል ውስጥ ያለ መግባታችን ያው ግልጽ ስለሆነ ነው ጥያቄውን ያነሳውም ከዛ አኳያ ነው። ሆኖም ግን እኔ ሌላውን ባያደርገው እያልኩ እኔ ወደዛ አይነት አሳሰብ የሚገባ አይመስለኝም። ለህዝቡ መስራት የሚፈልገውን ነገር ከሰራው በኋላ አንተ ብትቀየር በወጣቶች ብትተካቢል ግራና ቀኝ ወይም አይንን ሰላሽ ቦታውን የሚለቅ አይነት ተፈጥሮ ያለኝ ሰው ነኝ እኔ። መልካም። እንደው ለማሟሻ ያክል ይህንን ካነሳን ማኒፌስቶን ስመለከተው ነበር ሊወዳደሩበት ያሰቡትን እና
ምንድነው ወደዚህ ነገር ያመጣውት? መጀመሪያ ለምን የእጩ ፖለቲካ ፓርቲ እጩ ለምን አልሆኑም? በእርግጥ ያስብላል፣ ጥያቄ ያስነሳል። በፓርቲ ውስጥ ተደራጅቶ መታገል ወይም ለሚፈልጉት ዓላማ መድረስ ይቀል ነበረ። አሁን አንዳንዴ የውስጥ ፍላጎት የሚለው ነገር አለ፣ ኢንቱዊሽን የሚባለው ውስጥ የሚናገረው ነገር አለ። ውስጤ በቃ ራስን ሆነ ተወከል ብሎ ሲለኝ ሲያስገድደኝ እንደዛ አሰብኩኝ። ምክንያቱም ፖለቲካ ፓርቲዎችም አንደኛ ትክክለኛ ባህል ውስጥ የገቡ ስላይደሉ ብዙም አልተነቃቀውም ወደዛ ጆይን ለማድረግ። ያው የመልካም አስተዳደር እጦት እየታየ ያለበትንም የብልጽግና ፓርቲንም ለመወከል እድሎቹ ችግሮቹ ወደዛ የገፋፉኝ አይደሉም። ስለዚህም ነው በግል ተወዳድሬ ዋናው በግልም በፖለቲካ ፓርቲም አልፎ ዞሮ ዞሮ ለህዝብ ነው የሚሰራውና ማለፉን ብቻና በውስጥ ያለው ነገር ለኢትዮጵያ ህዝብ ማሳየት ነው፣ ለአካባቢ ማሳየት ነው የፈለኩት። በትክክል የመንግስት ውቅርን ከማኒፌስቶች ውስጥ በተራ ቁጥር 9 ላይ ያመለከቱት የመንግስት ውቅርን በተመለከተ አወቃቀሩ በተመለከተ ያነሱት ነገር አለና ምናልባት ጥያቄ ለኔ ስለጫረብኝ ነው እንደው ቃል በቃል ለማንበብ። አብዛኛው አካባቢዎች ደኖችን ለዕለት ኑሯቸው ከመጠን በላይ ከመጠቀም በላይ በደን ተሸፍነው የነበሩ መሬቶች ተራቁተው ለጎርፍና ለአካባቢ መቆራቆር ስለተጋለጡ አካባቢው ለአየር ንብረት ለውጥ ተጽዕኖ ሲጋለጥ ቆይቷል ያሉበት አለና ይሄ ከሙያዎት ጋር ለሚዛመድ ከትምህርቶም ጋር ስለሚዛመድ ምናልባት እዛ ላይ በግል እጩ ሆኖ መስራት ላይ ግን ችግር አይፈጥርም ወይ የሚለውን ነገር ለማስከተል ስለፈለኩ ነው። አንድ ሰው አንድ እጅ አያጨበጭብም አንድ እንጨት አይነድም ስለሚባል ምናልባት ቀደምም ሲል በፓርቲ አለመሆን በግሎት መሆኑን መርጠዋል። የቡድን ስራ ሳይሆን የግል ስራ ነው። አሁን ትግሉን እንዴት ሊያደርጉ ሊያሳልጡ አስበው ነው? ተገቢ ጥያቄ ነው። እውነት ነው። አንድ እጅ አያጨበጭብም። ዋናው ግን ታርጌቱ አልፎ መገኘትና በውስጥ ካለው ራዕይና ከቀረበው ማኒፌስቶ ጋር የሚቀራረብና ለዚያ ስኬት አሁን በመልካም ማስተዳደርም ብዙ ጥያቄዎች ነበሩ፣ አስቀምጫቸዋለሁ። እነዛን ለመፍታት ቁርጠኛ ከሆነ አካል ጋር እኔ መስራት ፈልጋለሁ። አሁን ለምሳሌ ብልጽግና የነበሩ ጉድለቶችን ካስተካከለ እስከ መጨረሻ አብሬ ማልሰራበት ምክንያት የለም። ስለዚህ ይሄንን እነሱ አሁን ቢያልፉ እኔም የማለፍ እድል ባገኝ አብሮ የመስራት እድሉ አለ። ኢቨን ይመቻችልኝና አብሬያቸው ልስራ ማለትም ከባድ ነው። ግን አብሬ ቢዋሃድ እንኳን መታገል አይቀርም። እየታገልኩ ማስተካከል ፈልጌ ነው። ከዚህ ጋር ተያይዞ ቅድም ያልከው አካባቢው ተራቅቷል። እኔ ያደግኩበትና የተወለድኩበት ስለሆነ በጣም ተቆርቋሪ ነኝ። በጣም ያመኛል እና በጣም የሚገርም ኢዮብ አካባቢው ላይ እኔ ሳቅ፣ ሰዲዬ፣ አሩጄ፣ ኬተሳ የሚባሉ ጥቅጥቅ ያሉ ጥብቅ የሆኑ ደን ነበረ። ኢህአዴግ አጋማሽ ድረስ ሲጮህ ነበር። እዛ እየሰራው ስለነበረ ይሄ ነገር መላ ይፈጠር እያልኩ ሰው ቆርጦ ከሰል ሲያከስል ወደ ከተማ እንጨት ሲሸጥ አንድ እንጨት አታገኝም። አንድ ምድረ በዳው ቀረ። ምድረ በዳው መቅረቱ ብቻ አይደለም፣ ስር አለ አይደለ? ከአፈር በታች ያለው እሱን ቆፍሮ ከሰል አክስለዋል። ከዚህ በላይ ድህነት የለም። ይህ ህዝብ ተስፋ የለውም። ስለዚህ ወድጄ አይደለም። አሁንም ያ መሬት አላገገመም። ክሎዥር መሆን ነበረበት። ጥብቅ ሆኖ እንደገና ራሱ እንዲያገግም መደረግ ነበረበት እና እሱ ላይ በጣም የተሰራ አይደለም። ሙያዬ ስለሆነ ያመኛል። እንዲያውም አካባቢ ላይ የአየር ንብረት ለውጥ በትክክል ኤግዚቢት ታይቷል። በቃ ታይቷልና የተወለድኩበት አካባቢ እንደዚህ ሲጎዳ ዝም ብሎ ማየት እኔ የተማርኩት ለነሱ ነው። ዝም ብሎ ሰው ተምሮ ዝም ብሎ ኖሮ መሞት አይደለም እኮ። ቢያንስ ሀሳቡን ማጋራት አለበት፣ የራሱን ድርሻ ሚና መጫወት አለበት እና በቃ ዛሬ ከአሁን በኋላ በሀገሪቷ ፖለቲካ ላይ፣ በሀገሪቷ ኢኮኖሚ ላይ፣ በሀገሪቷ
የልማት ስትራቴጂ ላይ ሀሳቤን በመስጠት መሞገት ፈልጋለሁ ብዬ ፖለቲከኛ ለመሆን ወስኜ ነው ወደዚህም የገባሁት። ፓርቲ እጩኝ ማለፍ ብቻ አይደለም። ካሁን በኋላ ፖለቲካ ዓለም እስካሁን አልፈለኩም። በራሱ ይስተካከላል ብዬ በራሱ አይስተካከልም። ትግል ስለሚጠይቅ ጆይን አድርጌያለሁ። ፖለቲከኛ ወደ መሆን ዓለም ገብቻለሁ። ለዚህ ዝግጁ ነኝ ለማለት ነው። እንደ በዋናነት የመልካም አስተዳደር እጦቱ ወደዚህ ወደ ፖለቲከኛው ወደ መሆን አቅጣጫ እንዳስፈነጠሮት ምንድን ነው የተለየ ነገር? እርሶ እንግዲህ ወላይታ ሶዶ ከተማ ውስጥ ነው፣ ቦዲቲ ከተማ ነው የነበሩት እና ወላይታ እንደ መንግስት በማንኛውም በመንግስትም ይሁን በመንግስት መዋቅርም ይሁን በመንግስትን መዋቅርን ሽፋን አድርገው ባሉ በሌሎች ኃይሎችም ይሁን ለወላይታ ህዝብ ብቻ በተለይ ለቦዲቲ ከተማ ብቻ ደርሶ የደረሰ የተለየ በደል አለ እንዴ? በደንብ አለ። እኔ ቦዲቲ ከተማ እኔ የተወለድኩባት ከተማ ነች። ቤተሰብ ግን ንግድ ቤትን ወደ ድኩና ቀርጭጭ የሚባል ቦታ ላይ አንድ ምግብ ቤትና መጠጥ ቤት ገዝቶ ሰርቶ እዛው ኑሮ ሲጀምሩ አስተዳደገ። ደግሞ አሁን የሚወዳደርበት ዳሞት ወደ 2 ምርጫ ክልል ላይ ነው ማለት ነው። የተወለድኩባት ከተማ ቦዲቲ ላይ አባታችን ቤተሰብ ቤት አለ እና እዚያውም ስለተወለድኩ ከተማዋን ይመጣለሁ እሄዳለሁ። ግን በዋናነት ያደግኩት ዱጉና ፋንጎ ቀርጭጭ የምትባል ከተማ ላይ ስለሆንኩ አሁን ይሄ የተፈጥሮ ሀብት መመናመኑ እዛ ጋር የተፈጠረ ነው። ዳሞት ጋሌ ቦዲቲ ላይ ደግሞ የተፈጠረው በጣም የመልካም አስተዳደር ችግር አለ። ለምሳሌ በልማት ምክንያት የተነሱ ሰዎች ከነሱ ነጥለው የተወሰኑ ሰዎችን የፈረሰባቸውም ተተኪ ቦታ እንኳን ሳይሰጡ ደግሞ ግንባታም እንዳያከዱ ቀሪው መሬት ላይ እንዳይገነቡ ተከልክለው ሲያለቅሱ ህይወታቸው ሁሉ ያለፈባቸው ሰዎች አሉ። በቃ በጣም ነው ያንገበግባል። ኢቨን አሁን አንድ ነው የማውቀው በዋናነት እንዲያውም አሁን ከነ ማስረጃ ማቀርበው ቅዳሜ ገበያ የሚባለው የሸዋበር የምትባለው ከተማ መግቢያዋ ላይ ነው ቤቱ ያለውና ቤቱ ፈርሶ ግማሹን መንገዱ ቦድሶ ሲወስድ የቀረችውን እንኳን ገንብቼ ሊኖርበት ወይም ልስራበት ሲባል አይቻልም፣ አይፈቀድም። ወደ አስፋልት ዞሮ መገንባትም አይቻልም። የእርሶ ቤት በቃ ከዚህ በኋላ ወደ ግንባታ ግማሽ ስለሄደ በቃ ፈርሷል፣ ሌላ ቦታ ይሰጣል አሉ። ሌላ ቦታ ሲጠብቁ እሳቸው ሞቱ። ቦታው ግን ቀጣይ ላይ ላለው ሰውዬ ተደርቦ እንዲሰጥና ወደ አስፋልት ዞሮ መስራት አይቻልም ተብሎ የማዘጋጃ የከተማ ልማት ህግ ይከለክላል የተባለው ይኸው ተፈቅዶ ሰውየው ወደ አስፋልት ገንብቶ የሷንም ጨምሮ እየኖረ ነው። ስለዚህ ይህን ያህል በደል ይሰራበታል ማለት ነው። መልካም አስተዳደር ያመጣው ችግር ነው ይሄ። ፖለቲከኛ ሳይኮን መታገልና ይሄን ማስተካከል አይቻልም ነበር? አይችሉም ነበር? ይሄንን ነው ወይንስ ለምርጫ ጊዜ ወደ ስልጣን መምጫ አቋራጭ እንዲጠቅሙት እንደዚህ አይነት መልካም አስተዳደር ችግሮችን ጨምቀው የያዙት ለምን እስከዛሬ ድረስ ዘገዩ? ጥሩ ጥያቄ ነው። እኔ ብቻ ሰው መላው ቤተሰብ ሲታገል እኛ ቤት እንግዲህ የተማሩ ሰዎች አሉ። ተባብረንም ግንባር ፈጥረንም እስከ ዞን ሁሉ ብንንቀሳቀስም ምንም ምላሽ እዛው ታች ጨርሶ የሰሩት ስራ እነሱ በአግባብ ነው የሰሩት እያሉ ሲመልሱን በቃ በሰዓቱ ያ ጊዜው ላይ ያለው እንትን እድል የማይሰጥ ስለሆነ እንዲያው ትግሉን እስከ ፌደራል ድረስ ምናምን አላመጣ ነው። ግን በዚያም ቦታ ትግል ነበር። እዚያው ታች ታግለናል ከአቅም በላይ። እኛም ደግሞ ሩቅ ሌላ ቦታ ስለምንሰራ ጉዳዩን ሆን ብሎ ለመከታተል ጊዜም ስለሌለ እሳቸውም ምን ለማለት ፈልጌ ነው አቶ ደሳለኝ የዛ አካባቢ የወረዳው ሊቀመንበር ከሆነ የዞኑ ሊቀመንበር ከሆነ ክልል የሚባል አለ። ከክልሉ ደግሞ ባለፈ የፌዴራል እንደየደረጃው በይግባኝ መጥቶ የህግ መዋቅሩንም መፈተሽ አይቻልም ነበር ወይ ለማለት ስለፈለኩ ነው። የአስተዳደር የመልካም አስተዳደሩን ብቻ እዛ ጋር የተቀመጠ አንድ ማናለብኝነት ያለው ሰው ሊሆን ይችላል። የእውቀት ማነስ ጉዳይ ሊሆን ይችላል። ምንም አያመጣም ሊሆን ይችላል። በተለያዩ ምክንያቶች ስህተት ሰርቶ ሲገኝ በህግ ደግሞ ቢያዝ ጉዳዩ አስተዳደሩም የህጉም አካል ያው ነው ብሎ
ወደ ትግል ማስገባት የሚቻልበት ጊዜ እንደዛ ቢሆን አይሻልም ነበር? በሳቱ ለከተማ ከንቲባው ፍርድ ቤቱ ጋር ይሄዳል እኮ ጉዳዩ ሲሄድ ፍርድ ቤቱ ማጣሪያ ከቀበሌ በኩል እዚያው ቤቱ ያለበት ቀበሌ ያጣራ ይላል። ቀበሌው ደግሞ ያጣራው ወደ ከተማ ነገር ነው መልሶ ያመላልሱ ነው። ዞሮ ማን ጋር ነው የሚመጣው? ማዘጋጃ ጋር ይመጣል። ማዘጋጃ ላይ አንዴ ሲመጣ ኃላፊው አልገቡም። ሌላ እኛ እንግዲህ ከሩቅ ነው የምንመላለሰው። ሁል ጊዜ ስንመላለስ ገንዘባችን አለቀ። ማሳያ ነው እናንተ ቤት። እሷን በመሀል ሞተች። ከዛ በኋላ ቀዝቀዞ የቀረ እኛም ጉዳዩን እንከታተል ነበረና መልካም አስተዳደር ጉዳይን መታገል ይቻላል። በዚህ አጋጣሚ በምርጫ ምክንያት አይደለም ላልከኝ እውነት ነው፣ ግን ስንታገል ነበረ። ያው ጉዳዩ አሁን ሚዲያ ሽፋን ሲያገኝ ቢያንስ ሌሎቹ ላይ በደል እንዲቀንስ ያደርጋል። አሁን ያንን ለማስመለስ ወይም ያንን መልሶ ለማስተካከል ብቻ እኮ አይደለም። አሁን ከዚህ ተምሮ እንዴት ነው መልካም አስተዳደር በስርዓት የኃላፊነት ቦታ የሚይዙ ሰዎች እንዴት ነው ኃላፊነታቸውን በህዝብ አደራ የሚመሩት የሚለውን እንድማር ነው። ይሄን ሚዲያ የሚከታተል ሁሉ እዛ ያለ እዛ ዞኑ ላይ ወላይታ ዞኑ ላይም ቢሆን በክልሉም ላይ ያለውን ነገር ከአሁን በኋላ የህዝብ ኃላፊነት እንደፈለጉ ማያደርጉት አይነት እንደሆነ እንዲያውቁት ነው ወደ ትግል የገባሁት ለማለት ነው። ጥሩ ነው። አንድ ስጋት ስላለኝ ነው ማልደብቆት ነገር እንኳን በግል እጩ ሆኖ አይደለም በፖለቲካ ፓርቲም ስም ይመጡና ስልጣን ላይ ሲወጡ ይረሱናል እና እንደ ፓርቲም ተደራጅተው የመጡት ከዛ በኋላ ያለው ጉዳይ እንጂ ህዝቡን ብዙ ቃል ሲገባለት የነበረውን ነገር አያደርጉትም እና በግል ደግሞ ሲሆን የበለጠ ውጤቱ የሚቆጠረው አንዱ ተብሎ የሚቆጠረው ውጤቱ ከነሱም ከፓርቲዎች የሚያነሰ ሊሆን ስለሚችል እርሶም ፓርቲ ውስጥ ማልገባም ብለው ነው በግሎት የሆኑ እጩ ሆኖ የመጡትና ለማሳያነት ጥሩ ነው። ግን ውጤቱ ላይ ህብረተሰቡን አሁን የተገባለትን መልካም አስተዳደር እርሱ ምናልባት የተወካዮች ምክር ቤት መጥተው በየጊዜው የህዝቡን ድምጽ ያሰማሉ ወይ? የፓርላማ አባላት ምንድነው በረፍት ጊዜያቸው እየሄዱ የመረጣቸውን ህዝብ የማነጋገር አጋጥሞኝ አያውቅም። አንድ ሁለት ሶስት ሰዎችን መጥራት ይችል ይሆናል። ግን ከአዲስ አበባ ወጥተው የማያውቁ የምክር ቤት አባላት አሉና እንደው እንደዛ እንዳይሆን የሚለውን እግረ መንገድንም ከህዝቡ ጋር እያስተሳሰርኮት ነው ቅናዎት። ጠቅለል ብለን እንግዲህ አሁን እነዚህ ጉዳዮች ከሆኑ በዋናነት የመልካም አስተዳደር ችግሩ ከሆነ እዚህ ጋር ያደረሰዎት ተያያዥ የሆኑ የሰብአዊ ዲሞክራሲያዊ መብቶች አሉ። ሰላምና ደህንነት በተለይ ባልበላም ባልጠጣም ይላል የሀገሬ ሰው። ሰላም ልሁን፣ ሰላም ወጥቼ ሰላም ልግባ። አንዳንድ የሚታዩ ምልክቶች ደግሞ አሉ፣ ግጭቶች። በሰላምና ደህንነት ላይ ምን አይነት ስራ ለመስራት ሙሉ ማኒፌስቶን የሚያብራሩበት መግለጫ በአንዱ ሰዓት ሰጥቶታል። እንደው ለኔና ይሄን ጀምሮ አሁን ልያዩ ላሉ ተመልካቾች ግን ግልጽ እንዲሆን ነው። በተለይ ሰላም ደህንነት ላይ የምክር ቤት አባል ቢሆኑ ምንድነው ሊያደርጉ ያሰቡት? ህግ መጀመሪያ በህግ አውጪው ወይም በተግባሪው ወይም በላይኛው አካል ወይም በተዋረድ በተሾመውም ላይ ስጣስ ያማል። ህግ ሌይማን ሊሳሳት ይችላል። ያው ህግ ባለማወቅም እንደው በሆነ ምክንያት ሊያጠፋ ይችላል። ይሄ ግን ትልቅ የህዝብ አደራ ነው፣ ተጠንቅቆ የሚመሩበት ቦታ ነው እና የሰላም ማጣት፣ የጸጥታ ጉዳይ ምናምን ሁሉ የመልካም አስተዳደር ጉዳይ ሁሉ የሚመጣው አንዱ ለአንደኛው በር እየከፈተ ሲመጣ ነው። አንደኛው ለአንደኛው በር ሲከፍት አይነጣጠሉም፣ አንዱ ለአንደኛው በር ስለሚከፍት ማለት ነው። ስለዚህ ያው የሰላምና የጸጥታም ጉዳይ ኦልሬዲ ተያይዞ ይመጣል መልካም አስተዳደር ጋር ተከትሎ በምን መልኩ እርሶ ሊያከናውኑት ይችላሉ? ስለዚህ ሌሎቹም ወላይታ ዞን እርሶ በሚወዳደሩበት ምርጫ ክልል ብቻ ሳይሆን በሚያሸንፉበትና በኋላ እዛ በሚሰሩት ስራ ሳይሆን እዛ አሸንፈው ሰራዋሉ ያሉት ለሌሎቹ ትምህርት ቢሆን ምንድን ነው የሚሰሩት ነው። ዋናው ነገር ሰላምና ደህንነት ስለሆነ እውነት ነው። ከሰላም በላይ የለም። በሰላምና ደህንነት
መንግስት ጠንካራ አቋም እንዲኖረው የራስን የሆነ ፓርላማ ላይ የራስን ሀሳብ ግብዓት አቀርባለሁ። ለፖሊሲም ይሁን ለአተገባበር የራስን ሀሳብ ልክ እዚህ ጋር አሁን ለማኒፌስቶ እንዳቀረብኩ ሁሉ እዚያው በመድረኮቹም የማቅረብ ስራ እሰራለሁ እና ከኔ የሚጠበቅ ብዙ ኃላፊነት አለ። ይህን ቦታ ሲይዝ ማለት ነው። ኃላፊነት እንደሚሰማው የኢትዮጵያ ወይም የአንድ አካባቢ ህዝብ አደራ ነው የሚሸከመው። ዝም ብሎ ነገር አይደለም። ሰዎች ያንን አደራ መሸከማቸውን ከነመርሳት ቅድም እንዳልከኝ ረስቶት በቃ በነፃ የተሰጠ ግፍት ዝም ብሎ ቦታው ላይ ቆይቶ የመሄድ አይነት ብቻ አድርጎ ካልቸር የማድረግ ነገርም ነበረ። እሱን ቢያንስ በኔ በመቀየር ሞዴል ሆናለሁ ብዬ አስባለሁ። ከብልጽግናን ደጋግመው እዚህ ጋር አነስተውታል። በፓርቲም ለምን አልሆኑም ስሎት የፓርቲ ውክልናውን አልፈልግም በግሌ ነው ብለዋል። እዚህ ጋር ግን ብዙ ጊዜ ከአንድም 3-4 ቦታ አይቻለሁኝ እና ፓርቲው ጋር ምናልባት የግል እጩ መሆኑን ትተው ወደ ፓርቲ መቀላቀል ሀሳብ አለዎት ማለት ነው? ካሁኑ ፓርቲውን በር እያንኳኩ ነው። ምንድን ነው አልገባኝም እዚህ ጋር እስኪ። እውነት ማውራት ጥሩ ነው። እኔ ባይዞይ በራሽናሊዝም ወይም የአመክንዮ ሰው አይነት ነኝ። በቃ ዝም ብሎ ጭፍን ጥላቻም አልወድም፣ ደግሞ ጭፍን ጭብጨባም አልወድም። ሁለቱንም አልችልም። በቃ ግን የማየውን እውነት በአይኔ የማየውን በእጄ የሚዳሰው ነገር መናገር አለብኝ። ብልጽግና ጋር የሚገራርሙ ነገሮች አሉ። ሳልዋሽ ከንጹህ ልቤ ማለት ነው። ጥሩ ስራዎች አሉ። በጣም ብዙ ኢምባላንሶችም ነበሩ እዚህ ሀገር። እነዚያን ባላንሶችንም እያስተካከለ ነው። ለእኔ ኦልሞስት ከ50% ከ60% በላይ ጥሩ ነገር አለው። እነዛ የሚጎሉ ፐርሰንቶች ዋነኛውን ፐርሰንት የሚይዘው መልካም አስተዳደር ችግር ነው። ፈጥኖ ምላሽ ያለ መስጠት ወይም የሚያጠፉ አካላት ፈጥኖ ወደ በመረጃ ጥቆማም ቢሆን ቶሎ ወደ ማስተካከል የሚሄድ እንደዛ አይነት ዘገምተኝነቱ ትንሽ ቀር ከማለት ወይም ከመቆርቆር ውጪ ሌላው ነገር ሁሉ ጠንካራ ስለሆነ ነው። ጠንካራ ጎኑን ጠንካራ፣ ደካማ ጎኑን እዚያው ጠቃቅሽ ያለፍኩትና ባልፍ እንኳን ፓርቲውም የማለፍ እድል ቢያገኝ እኔ ግል ሆኜ ምናልባት እሱ ሀሳብ የመቀበል ባህሪ ካለው ሀሳብ እየሰጠው መገንባትን ፈልጋለሁ። ሀሳብ ማይቀበል ከሆነ ጠንካራ ትግል በህይወቴ ለመጀመሪያ ጊዜ ኃይለኛ ትግል ፍሮንት ላይ ወጥቼ ለመታገል ነው ማለት የምፈልገው። ሀሳብ እየተቀበለ በጣም የህዝብ ሀሳብ የሚሰማ የሚመጣውን ሀሳብ ማይንቅ ሀሳብ የሚቀበል ሀሳብ ህዝብን እስከጠቀመ ድረስ ማንም ይስጥ ማን እሺ ብሎ የሚቀበል ሲሆን ጥሩ ውጤት ስለሚያመጣ ያንን ታሳቢ አድርጌ ባይዟይ ግትር አይመስለኝም። እኔ ፍሌክሲቢሊቲን አይቼበታለሁ በብልጽግና ላይ። እንዲያው ወደ ጠቅላይ ሚኒስተርና ላይኛው ቢሮዎቹ ጋር ባልደርስም ታች ላይ ባሉ መዋቅሮች የፓርቲውን ባህሪ ከሰዎች ጉዳይ አስፈጽሚያም ስለማቅ የራስን ጉዳይም ተከታትዬ ሳስፈጽም ስለነበረ እንዲያው መስተንግዶና አንዳንድ ነገሮች ጥሩ ናቸው። እንዲያው አሁን እኮ አብዛኛውን ታችኛው እርከን ላይ ነው ከፍተኛ ህዝብን የሚያሰድበው ስራ እየተሰራ መንግስትን ያዋረደ ያለው ታች ነው ያለው። እንግዲህ መንግስት መስራት ካለበት ታች ላይ ወርዶ መሬት ላይ መስራት ሲጀምር ጠንካራ ፓርቲ ይሆናል። ያንን ካላስተካከለ እንግዲህ አንተ ጊዜው ደርሶ ነው መሰለኝ እንግዲህ አንተ አታድነው ፈጣሪ ማለት ነው። እሱን ለማስተካከል ግን ዝግጁ የሆነ ሲሆን ባጠገቡ ትቆማለህ፣ ትደግፈዋለህ። ዝም ብለህ እንትን ካልክማ ይሄ አሁንም ኢትዮጵያ ውስጥ ያው የማንቦጫረቅ ጉዞ ሲወርድ ሲዋረድ ሲቀጣጠል የመጣ ስለሆነ አሁን እሱን ለማስቀጠል አይደለም። ቢያንስ ጥሩ ነገሩን ጥሩ እንበል፣ ማይሆነውን እንዲያርም እንንገረው። ካላስተካከለ ጫው ለራስ ጣፍጥ ነው የሚሆነው። በቃ ወደዛ ትሄዳለህ። ቀስ ያልክ ጠንካራ ትግል ውስጥ ይገባል። ይሄን ነው ማምነው። አንድ ደግሞ የታዘብኩት ነገር እርስዎ በዚህ ምርጫ ለመወዳደር የቻሉበትን ምክንያት የገለጹበት አንዲት አረፍተ ነገር አየሁ። ቅድም ከመልካም አስተዳደር ጉዳይ ጋር ሲያነሱልኝ ቀድሜ እኔ ይሄኛውን አይቼ ስለነበር ምናልባት የሳይማር ያስተማረ ህብረተሰብ መርሳት እንዳይሆን ብዬ ያመጣሁት እና ከንግስት አስቴር ጋር የያዙት ነገር አለ። ይሄ ለፖለቲካን መርጦ
መስዋዕትነትን ለሚጠይቅ ጉዳይ ምርጫ ላይ ሲሰለፍ በዚህ በኩል በአንድ እጅ ፖለቲካን በአንድ እጅ መጽሐፍ ቅዱስን ይዞ ይሆናል ወይ የሚል ነገር እንዳነሳ አስገደደኝ። ለምንድን ነው የንግስት አስቴርን እና የወንድሟን ታሪክ እዚህ ጋር ያነሱት? ጥሩ ጥያቄ ነው። አንዳንዴ ህግ ብቻ ፍጹም ሊሆን አይችልም። ሞራል የሚባል ነገር አለ። የህሊና ዳኝነት የሚባል አለ። አንዳንዴ አታውቅም፣ አምናለሁ። አዎ እንደ ክርስቲያን ዲቫይን ኢንተርቬንሽን እንዳለ ነው ማምነው፣ ለማቀላቀል ፈልጌ አይደለም። ስለዚህ አንዳንዴ በህግ ሳይሆን እዚያው መለኮታዊ ነገሩ ላይ ያለ ህግ ሰርቷል። ንጉስ በትሩን ካላነሳ በቀር ድርሽ አይልም። ምስትም ትሁን ማንም ወደሱ መግባት አይችልም ወደ ንጉሱ። ግን እንዲያውም የሚመጣብኝን ጣጣ ልሸከመው ብላ ነው ንግስት አስቴር ያለ ህግ ነው ጥሳ የገባችው። ያለ ህግ ጥሳ ገባች። አላዋረዳትም። ዘንጉን አነሳ። ይሄ ማለት ተቀበላት ማለት ነው። እሺ ፈቅጄልሻለሁ ማለት ነው። መጀመሪያ ህግ ተጥሷል አይደል? የትኛው ጥሳ አይደል የገባችው? ከገባች ወዲያ ነው በትሩን ያነሳላት አይደለም። እንትን አለ እንድትገባ በር ላይ ጥያቄ ያላቸው ሰዎች የሚገቡበት የራሳቸው እንትን አላቸው። አቀራረብ አለ፣ ቀን አለ። እዛ እሷ ስትመጣ እንግዲህ እንትኖቹ ይናገራሉ። ተላላኪዎቹ፣ በር ጠባቂዎቹ ንግስቲቱ መታ ነው ምናምን ንግስት አስቴር መታ ነው ሲባል እንግዲህ ወይ ቀኑ ይከለክላል ወይ አንዳች ነገር ይከለክላል። እሱ ላይ ማብራሪያ የለውም። ግን በቃ ትግባ ዘንጉን። እንግዲህ አንዳንዴ መልካም ነው ብለህ ስታስብ ህግ አይደለም የሚጠብቀው፣ መልካምነቱ ስለሚያሸንፍ ማለት ነው። ስለዚህ እዚህ ጋር ንግስት አስቴርን ንጉሱ የሚያከብራቸው ምክንያት አለ። እንዲህ አድርገው አያውቁም ነበረ። ዛሬ እንደዚህ አስጨንቋቸው ያመጣቸው ምንድን ነው? እሱን ነገር እንዲያው ልፍቀድና ህግም ከሆነ እንግዲህ ብዙ ጊዜ የድሮ ህግ የሚጥሱትን በጣም ነው የሚከሰው። ንጉሱንም ቢሆን አይለቅም። ለምሳሌ የፓሪስ እና የሜዶን ህግ የሚባል አለ። እሱ አንዴ ማተብ ከተመታ ንጉሱ ይጠፋል እንጂ በቃ አይሻልም። ግን የቀድሞዎቹ በራሳቸው ወስኖ ነው ለፊት ይህን ያህል ቦታ የሚሰጡት ለማለት ህጉ እንደማያስገባ እያወቁም ዘንግ መዘርጋት። ስለዚህ እኔም በህግ ወይም ያለ ህግ በምለው ሳይሆን እዛ ቦታ ያስቀመጥኩበት አንዳንዴ ጊዜ ቢሰጥም ባይሰጥም ሁኔታዎቹን አይተህ የምትገባበት ቦታ እንዳለ ለመጠቆም ነው። ያ ዝርዝሩ ምንድን ነው በሂደት የምናየው ነው የሚሆነው ለማለት ነው። አዎ ግልጽም እንዲሆን ነው። ምክንያቱም ንጉሱ ከፈቀደ የሚፈቅድበት ምክንያት ቀደም ሲል ሲያብራሩልኝ እንዲህ ተነስቶ አያውቅም። ህዝቡ ጠይቆም አያውቅም፣ መጥቶም አያውቅም። ቤተ መንግስቴ በራፍ ላይ ተኮልኩሎም አያውቅም። አልወተው ብዙ ልብስ ብዙ ሰው ተሰብስቦ እዚህ ጋር የተቀመጠበት ምክንያት ጥያቄ ቢኖረው ነው። እንግዲህ ወላይታ የግል ተመራጭ ከእርሶ ሌላ ዘንድሮ ምን ያህል ሰው እንዳለው አላውቅም የሚያቀርበው ፖለቲካ ፓርቲ ግን አለው። ጥያቄው ወላይታ አነሰም በዛም እንዲህ አይነት ጥያቄ አለኝ ሲል የሰነበተው አሁን አይደለም ቆይቷል። ጥያቄውን እርሶ ግን አሁን ሲጨመሩ ጥያቄው በርትቷል ማለት ነው። ይሄን ነው የሚገልጸው። ይሄን ይገልጻል። ንጉሱስ በትሩን የሚያነሳው ብልጽግና በሩን ይከፍታል ነው ወይንስ ምርጫው መራጭ እርሶን ይመርጣል ማለት ነው? እሷን በጣም እየኮረኮርኩ ነው። ወደ እሷ ለመውሰድ ፈልጋል መሰለኝ። ይከፍታል ባይነኝ ነኝ። ስለዚህ ጥያቄው በህግም ያለ ህግም እየቀረበ ነው። ስለዚህ ቢያንስ ንጉሱ ዘንጉን ይዘረጋል ወይም መንግስት ጥያቄዎችን ይመልሳል የሚል አሁን ለምሳሌ የመልካም አስተዳደር፣ የልማት ጥያቄ፣ የመልማት ጥያቄ፣ ራስን የማስተዳደር ምናምን የሚሉ ብዙ ናቸውና እኔ እውነት ለማውራት ከመዋቅር ጋር ጉዳይ ብዙም የለኝም። መዋቅር አይደለም ስራ የሚሰራው። ስራ መስራት ቁርጠኝነቱና ተቀናይቶ መስራቱን ውጤት የሚያመጣው። አሁን ለምሳሌ ወላይታ ላይ ከክልል ጥያቄ ጋር ተያይዞ ተነጥሎ ወላይታ ብቻውን ክልል ቢሆን ተአምር አያመጣም። ግን መብት አለው።
ህገ መንግስቱ ቁልጭ አድርጎ ቁጭ አድርጓል። መብቱን ግን የሚከለከል መብት የለም እዛ ላይ። ሆኖም ግን ያገኙ የሚለን ደግሞ አልደግፍም። ለምን አሁን አብረው ሰርቶ እየለሙ ነው እንጂ መብቴ ነው ብሎ ቢል የሚከለክል ህግ የለም። ህግ ቁጭ ብሏል። ያልተሻረ ያልተቀየረ ህገ መንግስት ቁጭ ስላለ ማለት ነው። ስለዚህ እሱ እንደነበረው ነው የልማት ጥያቄ። አሁን ለምሳሌ አንድ የኢንዱስትሪ ፓርክ የለም ወላይታ ውስጥ አንድ። ወላይታ ህዝብ መሬቱ በጣም ጠባብ ነው። ለምነቱን ቀንሷል። ተዳፋት ይበዛዋል። ይሄንን ለዛ አካባቢ ለየት ባለ ጥናት ዜጋ ስለሆኑ የሆነ ልማት ስልት መቀየስ ነበረበት። መሬት ካልሰፋ ወይል ያለችውንም ኮታ ገጠም አድርጎ እርሻ ምናምን ሊያደርግ ይችላል፣ ግን ዘላቂ ልማት አይሆንም። ከኢንዱስትሪ ጋር ማስተሳሰር ካልተቻለ እሷንም ቢሆን ማለት ነው ወላይታ ያለው አማራጭ ቴክኖሎጂ ላይ ዲፔንዳንት ቢሆን በጣም ውጤታማ። ወላይታ ወጣትም ገና ትውልዱም ወደፊትም መሬቷ በጣም ትንሽ ነች፣ ውልደት በጣም ኃይለኛ ነው። እኔ ህዝብ ቆጠራ እንግዲህ ወላይታ ለብቻ ይቆጠራል አይደለም። እኔ ህዝቡ ያልተበታተነበት አገር ኢትዮጵያ ዙሪያ አታገኙም። ያልተበታተነበትን ማለት ነው። የትም wherever you go ማንንም መንገድ የሆነ ቦታ ታገኛቸዋለህ። ስለዚህ ይሄን በዚያ ቁጥር ነው የሚቆጠረው። ይቆጠሩ ቢባል ስንት ናቸው እነሱ? በህዝብ ቁጥር ነው አይደለ የልማትና የበጀት ጉዳይ የሚወሰነው። ስለዚህ ቁጥሩ እንኳን ያኔ ከዓመት በፊት ከተቆጠረበት ውጪ የለም። አሁን ያለውን የሚያቅሰውም የለም። ስለዚህ እዛ አካባቢ ወጣቱ ዝም ብሎ ስንከላወስታ ያለ ወይ ከተማ ሲፈልስታ ያለ ፍልሰት ከህፃናት ጀምሮ እዛ ጋር ተጠቅሷል አይደለ? ህፃናት ሁሉ ሲፈልሱ ምናምን ጎዳና ምናምን እንደዚህ ሊያማቸው ይገባል። አመራሩ እዛ ያለው ሊያሞ ይገባል። እነዚህ መማር ሲገባቸው ባይዘይ ሂውማን ራይትስ ኢሹ እየሆነ መጣለ። ህፃናት መማር መብቴ ነው ማለት እንዲችሉ አይደለ እንትን እያደረጉ ያሉት። ስለዚህ መማር መብቱ ሆኖ እያለ እንኳን እየተሰደደ ነው የለም እና ብዙ ማውራት ምን ይችልባቸው ጉዳዮች አሉ። እንደው እኔና እርሶን ውይይታችን ለሚሰሙ ሰዎች ግልጽ እየሆነላቸው እንዲሄዱ አንድ ሁለት ተከታታይ ጥያቄዎችን ላንሳ። በብዛት ቀደም ሲል እርሶም አንስተውታል፣ የህፃናት የጉልበት ብዝበዛን ጨምሮ በመማሪያ ጊዜያቸው ወደ ከተማ እንዲፈልሱ አድርገው ጉልበታቸውን እየተጠቀሙ ማታ በጋራ እንዲያድሩ ያደርጓቸዋል። ቀን በሚዛን ስራ፣ በሊስትሮ ስራ፣ በምናምን በተለያየ አይነት ጉልበታቸውን በማይመጥን ትንሽ ከፍ ያሉትም ጉልበትም ያላቸው 17 18 ዓመት የሚሆናቸው እቃዎችን በመሰብሰብ ስራ ላይ፣ ከዛ በላይ ደግሞ ያሉት እንደየቦታው በጉልበት ስራ ተመጣጣኝ ክፍያ የማያገኙ አካባቢ ጋር ያሉ የተደራጁ ሰዎች እነሱን እንደበለ ይቀጥሯቸውና እነሱ በሞኖፖል የያዙትን ቢዝነስ የወላይታን ልጆች በመቅጠር እንደገና ደግሞ ያሰሯቸዋል። እነዚህ ነፍስ ያወቁትን ያደጉት ግድ የለም ለለውጥ ነው ብለን ማለት እንችላለን። ግን አላስፈላጊ ሰዎች ዝውውርም ነው። እዛ እናትና አባት ችግር ላይ ይወድቃሉ። የሚታረሱ መሬቶች ጾማቸውን ያድራሉ። ልጆች የደረሱ ልጆች ወደዚህ ይመጣሉ። ፓርቲ ቢሆኑ ኖሮ እርሶ መንግስት ሲመሰረት ከመስከረም በኋላ ሎት ነበር። አሁን ግን ለፖሊሲ አውጪዎች ግባት የሚሆን ሀሳብ ይዘው ምክር ቤት ይገባሉ ብዬ ስለማስብ ይህንን ዝውውር በተመለከተ ያሉት አቋም ምንድን ነው? እንዴት አይነት ፖሊሲ እንዲወጣስ ሀሳብ ያቀርባሉ? ጥሩ ጥያቄ ነው። በመሰረቱ ያው ኮንቬንሽኑ ጠንከር ያለ መልእክት ነው ያስቀመጠው። የዓለም ድንጋጌው በህፃናት ላይ ሲሪየስ ነው ኢሹ፣ ሲሪየስ ኢትስ ቬሪ ቬሪ ሲሪየስ ኢሹ። እኛ ጋር ነው ቀለል አድርጎ ተጠያቂነትም ስለሌለ። ለምሳሌ ከዛ አካባቢ ሲሳፈሩ እንዴት ሊሳፈሩ ይችላሉ? እንዴት የኔ ትንሹ ልጅ ያለ እሱን የሚያክል ባስ ውስጥ ሲገባ ያለ 2-3 ሆኖ እኮ ተደርበው ቲኬት ይቆርጣሉ ከቤት ብር ወስደው ምናምን ማለት መሳፈሪያ፣ ወይም የሆነ ሰው የሚያመጣቸዋል የሆነ ቦታ ላይ እንዴት አሳልፏቸው እንዴት ይመጣሉ? በቃ አንድ ጠንካራ ህግ ቢኖር የትም መንቀሳቀስ አይችሉም ነበረ። አንደኛ ልጆቹ እንዳይንቀሳቀሱ ማድረግ ከመንግስት አካላት ይጠበቃል። መጀመሪያ ግን ፑሽ ፋክተር ላይ አልተሰራም ነው። ምንድን ነው እሱ ፑሽ ፋክተር የሚባለው? ድህነት
ስር የሰደደ ድህነት ወላይታ ውስጥ ስር የሰደደውን ድህነት የ7 ዓመትና የ8 ዓመት ልጅ ሚዛን ይዞ እዚያ ከተማ ውስጥ ስለሰራ ድህነቱን መቅረፍ ይቻላል። ለዛ ብቻ አይደለም ይሰብካሉ ሄደው እነዚህ ጉልበት ብዝበዛ ላይ ያሉ ተለቅ ያሉት እነሱን በማምጣት ለሌሎቹ በማስቀጠር እነሱ ላይ ይነግዱባቸዋል። አይታወቁም እነዚህ ሰዎች የመለየት ስራ አልተሰራም። እሱን እኮ ነው የምልህ። እሱ ጥብቅ ክትትል ቢኖር ማን ነው ይሄን የሚያደርገው? ይሄ ህፃን የገዛ ልጁን ያስተምራል። የሌላው ልጅ ግን እንደዚህ ገና ጩጬ እያለ ባስ ውስጥ ገብቶ ሲሳፈር ዝም ብሎ ማየት እንግዲህ እዚህ ጋር ጠንካራ አንድ ወቅት ትዝ ይለኛል ተሞክሯል። የት ነው የምትሄደው? እንዲያው የፉገራ አይነት የሚመስል በቃ የት ነው የምትሄደው? ማን ነው ከማን ጋር ነህ? ውረድ አንተ አትሳፈርም ምናምን ተብሎ አንድ ሁለቴ አሁን እነዚህ ትላልቅ ባሶች ሳይመጡ ከመናሪያ ነበረ ብንሳፈረ ነበረው ብልጽግና መምጫ ጊዜ አካይ ነው ከመጣ በኋላ ትዝ አይለኝም እና ውረዱ እያሉ ሲያስፈርዷቸው ነበረ። እንዲያው ይዘልቃል ብዬ ነበረ። አሁን ቀረ። ይኸው አሁን ሞልቷል፣ ፈስፏል ከተማ ላይ እና ይሄ በዓለም ሕግ ራሱ ልክ አይደለም፣ በሰብአዊ መብትም ልክ አይደለም፣ በህሊናም ለሞራልም ከባድ ነው። የራሱን ልጅ እያስተማረና እያሳደገ በጥሩ ሁኔታ ሌላው እኔ ምን አገባኝ ካለም ትንሽ የሞራል ጉዳይ ነው አይደለ? እና ይሄ ጠንካራ ሕግ ቢኖረው አመራረሱ አንድ ቁጥር የሚገመገምበት እሱ መሆን ነበረበት። እርስዎ ለህዝብ ተወካዮች ምክር ቤት ነው ማለት ፌዴራል ነው የሚመጡት። ክልሉ ደግሞ የሚተዳደረው በራሱ የክልሉ ሕግ ነው። ምናልባት ወደ ዞኑ የሚያወርደው የክልሉን የሚያወጣው ሕግ ካልሆነ በስተቀረ አሁን የሚሉትን መሻሻል ያለባቸው ሕጎች ቶሎ ተሻሽለው እነዚህ ታዳጊዎች ወደ ትምህርት ገበታቸው ይመለሳሉ ማለት ትንሽ ዘበት ነው የሚመስለው። ምናልባት ያንን ለመጫን ያንን ወደ ክልሉ እንዲወርድ ለማድረግ ምንድን ነው የሚያደርጉት ጥረት? ታዳጊዎች ላይ ተረካቢዎች ላይ ካልተሰራ ድካማችሁ ከንቱ ነው ብዬ ስለማስብ ነው። እውነት ነው። ሁለት ነገር ነው የሚታየኝ ከዚህ ጥያቄ። አንደኛው ፌደራል ላይ ስትሆን መላው ኢትዮጵያን ወክለሃል፣ ብሔርን ወክለ መታል እንጂ የምትወክለው አገርን። ስለዚህ እዛ የሚታገለው ትግል እዛ ይደርሳል። አንደኛው መንገድ ነው። እዛ የሚታገለው እዛ ለፖሊሲ ግብዓት የሚሰጠው ሀሳብ እንደ ሀገር ዞሮ ወደዛ ይደርሳል። ሁለተኛው በአካባቢ ጉዳይ መጠራቴ አይቀርም። የአካባቢ ልጅ ነኛ፣ አስፈልጋለሁ ለልማት። አንድ ጉዳይ ሲኖር የአካባቢ ልጅ ይጋበዛል፣ ይጠራል። ስለዚህ በዛ መጥ ሄጄ ሀሳቤን ይሰጣል። ህጉ የሚለውን ያለም ህግ የሚለው እንደዚህ ነው፣ እዚህ ጋር ግን ያንን እየተላለፈ ነው ብዬ አካባቢን ላይ ሄጄ ግንዛቤ የመስጠት ስራ ነው። ሌላ እኮ እሱ ብቻ አይደለም። የክልል ተወካዮችም እኮ ከኛ ጋር የሚገናኙበት መድረክ አለ። ኢንኬዝ የጋራ ልውውጥም እኮ ልምድ ልውውጥም ይኖራል። ያኔ ክልሎቹን በዚህ ሀሳብ ማስታጠቅም ይቻላል። ስለዚህ ብዙ ኦፕሽን አለ። እዚያ ቦታው ላይ ስትመጣ አሁን ካየናቸው ሌሎች ገና ኔትወርክ ሰርተ በዚህ ዙሪያ የምትሰራባቸው መላው ኢትዮጵያ ላይ ያገባሃል። አሁን መነሻይ ህዝቢ ስለሆነ ነው እንጂ እኮ የምትወክለው ዞሮ አይ ህፃናትን በብዛት እኔም ወደ ትውልድ አካባቢው ልወስዶት የፈለግኩት አንደኛ የቅርብ ምስክር ነዎት። እንደው ያልተረጋገጠ መረጃ ማስረጃ መደመር ስላለበትና መምጣት ስላለበት እንጂ ደላሎቹንም ያውቋቸዋል። የአቶ ገሌ ልጅ አይደለም እንደ ሌሉኝ ሁሉ የሚችሉበት እንደሆነ ይሰማኛል። አላስገድድም፣ እሱን ጥያቄም እሱ ስላልሆነም አላነሳም። ግን በቅርበት ስለሚታወቁ ቢያንስ ታዳጊዎች እንኳን ነገ ቦታ ስንለቅላቸው በሰላም እንኳን ይኑሩ። አሁን ትምህርቱም የለም፣ ገንዘቡንም የሚወስዱትም እዚህ የሚያመጧቸው ደላሎች ናቸው። የጋራ ቤት ነው፣ በጋራ ነው የተገኘችዋን ነገር የሚካፈሉት፣ ሩቅ ቦታ ነው የሚኖሩት እና እናትም መታም አትጠይቅም። እንደሚጣልላት አላቅም። እንግዲህ ልጅ ሰርቷል ተብሎ ይሰጣትም እንደውም አላቅም። እና ይሄ ነገር መቆም ስላለበት ልጆች ላይ መሰራትም ስላለበት እና በቅርበት ስለሚያውቁት ነው እንጂ በፌዴራል ደረጃ መምጣቱ አንዳንድ ቦታ ላይ የፌዴራል የሚወርደውን መመሪያም አንቀበልም አንሰማምም የሚሉም ክልሎች እንዳሉም ይታወቃል። ያንንም ደፍሮ መናገርም ያስፈልጋል። አንዳንድ ጊዜ ራሴን እንደ አገር ነው የምቆጥረው የሚሉ አሁን የት እንደደረሱ የምናያቸውም ክልሎችም ስላሉ ነው። እና አንዳንድ ጊዜ ፍርጥ አድርጎ መናገርም
ግድ ስለሚል ነው። ሌሎች ከሰብአዊ መብት አያያዝ ጋር ይገናኛል። የዚህ የልጆች የሰዎች ዝውውሩ ከመልካም አስተዳደሩ ጋር ይገናኛል። እኔ ግልጽ እንዲሆንልኝ የምፈልጋቸውን ነገሮች እንደ እንግዳ ሳመጣ የምፈልገውን ያክል ጥያቄን አቅርቤያለሁ። ከዚህ በኋላ እኔ እወጣለታለሁ ማለት የአቋራጭ መስቀለኛ ጥያቄ ላልጠይቅ፣ እርስዎ ግን ብወዳደርበት ምልክቴን ብነግረው ምልክቴን አይረሳም አይዘነጋም። ሀሳቤን ገዝቶ ምልክቱ የምርጫ መስጫው ላይ ምልክት አድርጎ ይመርጠኛል ላሉት ህብረተሰብ ማኒፌስቶን ሀሳቦን ማኒፌስቶ የሚለው የተወሰኑ ቃልም ነው ለፖለቲካ ለፓርቲዎቹን ተወውና የምርጫ ሀሳቦን ለመራጩ ህዝብ ያስረዳሉ። ምናልባት ጥያቄና መልሱ ሳያበቃ በፊት ግን ደግመን በነገራችን ላይ ደግመን የምንገናኝ ይመስለኛል። ፈቃደኛ ነዎት? ፈቃደኛ ነኝ፣ ችግር የለም። ከምርጫው በፊት ብንገናኝ እና እዛ ጋር እርሱም በለስ ከቀናዎት እንዲቀናዎት መልካም ምኞቴን ገልጫለሁ በድጋሚ። እዛ ጋር ግን የሚሄድ ሰው ለወላይታ ህዝብ ለአጎራባች ወንድምና እህት ወገኖቹ ማድረግ በሚገባው የመተባበርና የአንድነት የመጋመድና የማበብ ጉዳይ ላይ ብንጫወት ደስ ይለኛል እና ተሿሚዎች ወደዛ ስትሄዱ ይሄንንም እንደ ስንቅ ይሄን ይዛችሁ ሂዱ የምንላቸው ነገርም ካለ እንደ ሚዲያ ኃላፊነት ይሄን እናነሳለን የሚሉት ነገር ግን አለ። ጥያቄና መልሳችን ሳንጨርስ እርሱ ከምርጫ ቅስቀሳ ውጪ እንደ ማህበረሰብ የሚያነሱት ነገር ካለ? እኔ ቅድም የሆነች ነገር አንስተህ እንዲያው መልሳለሁ ያልኩ ቀረች። እንዴት ትደርሳለህ ወደ ታች መልሰህ? የምትወዳደረው ለህዝብ ተወካዮች ምክር ቤት ነው። ክልሉ እዛ ነው ባልከው የቀረ እሷን የቀረች ብሎ ካነሱልኝ እዚሁ ቤት ይሰጣቸዋል ጌታዬ። እዚሁ ነው ደሞዛቸውም ያለው። በትክክል በተጨባጭ 1 2 3 4 ብዬ አንድ ዶክተር ናቸው እሳቸው ወደ ተመረጡበት የስልጤ ዞን አካባቢ እንደሄዱ አውቃለሁ። ዶክተር መሐመድ የሚባሉ ባለፈው የአካባቢውን ሰው ሁሉ ጠርተው በልማትና በጤና ጉዳይ ላይ ሲያወያዩ እንደነበር፣ አሁን ስራ ላይ ያለው ምክር ቤት ተመራጭ ናቸው። እሱን ነው የምነግሮት። አንድ 3 4 እንዲህ በስም አሁን ለጊዜው ማልጠቅሳቸው ሰዎች ተመራጮች አሉ። የተከበሩ ተመራጮች የመረጣቸውን ህዝብ በረፍት ጊዜያቸው ሄደው እንዴት ዋልክልኝ፣ እንዴት አደርክልኝ፣ የመረጥከኝ እኔም አለሁ፣ እንዴት አግዬልሃለሁ፣ እንዲህ አድርጌልሃለሁ፣ የታለ የሚሉ አሉ። ለነሱ ባርኔጣችንን እናነሳለን። ለመራጩ ህዝብ በትክክልም ትክክለኛ ነገር ስለነበር የሰራው ዞር ብለው ማሄዱ አሉ። ከአዲስ አበባ የማይወጡ መንግስት በሰጣቸው ቤት ውስጥ እየኖሩ የመንግስትን ደሞዝ እየተከፈላቸው የሚኖሩ አሉ። ስለዚህ መቼ ሄዳሉ ለማለት ነው። እኔ እርሶ ቢያሸንፈው ከመረጦት ህዝብ ጋር እንዲገናኙ ስለምፈልግ ነው ያን ጥያቄ ያነሳሁት። እንዳይተዉት ቃሉን አሁን የገቡትን ቃል እንዳይሽሩበት አደራም ጭምር ለማለት ነው ያነሳሁት ጥያቄ ነው። አሁን መቀጠል ይችላል። ጥሩ ሀሳብ ነው። እኔ እንዲያውም እንዳፊ ያድርገውና የመማረጥ እድል በተሳካ መንግስት በጣም እኔ ከፍተኛ ኢንተግሪቲ ያመጣል ባይ ነኝ። ካሁን ቀጣይ ጊዜያት ጉድለቶቹን እያረመ ያለ መንግስት ስለሆነ ማለት ነው። መንግስት ብቻውን የመመስረት ጉልበት ካገኘ እድሉን ካገኘ ብልጽግና እንደ አሪፍ ከሚሰራቸው ስራዎች ከፖለቲካ ፓርቲዎችም ወስዶ ይሾማል። አንተ ተወካዮች ምክር ቤት አባል ከሆንክ የህዝብ ጉዳይንም የአስተዳደር ጉዳይንም የስራ ልምድህንም ብዙ ነገሮች ፓራሜትሮችን አይቶ የሆነ ቦታ አሳይን ሊያደርግ ይችላል። መብቱ ነው። ይህ ስልጣን መንግስት የመሰረተው እሱ ስለሆነ ማለት ነው። በዓላማውም ደግሞ በሀሳቡም የሚቀራረቡትን ነው የሚሾመው። አልፈልግም ብሎ ካፈነገጠ አያስገድዳቸውም። ብዙዎቹ ሀሳባቸውን የደገፉትን ከተለያዩ ፖለቲካ ፓርቲ ሾሟቸዋል። ክልል ላይም
ፌደራል ላይም ሹሟቸዋል። ቅድም ላልከው ጥያቄ እየመጣው ስለሆነ ነው። ኢንኬስ ተወካዮች ምክር ቤት አለፍኩና ወንበር አግኝቼ እዚህ የተወካዮች ምክር ቤት አባል ሲሆን ብዙ እድሎች ክፍት ናቸው። ስፈልግ የትኛውንም ተቋም ላይ እከሌ ይወጣልኛል ይሄን ስራ ብሎ ካመነ ይሾማል። ከፈለገ እዛ ትውልድ ቦታ ሊወሰድ ሊልም ይችላል። ስለዚህ ተሰራ አይደል? አሁን ህዝቡ ተጠየቀ እኮ ማለት ነው። አንደኛው እሱ ነው። እሱ ፕራክቲካሊ ከተካሄደ እሱ እንግዲህ ወረን በተግባር ወይም ንግግርን በተግባር እዚያው ይታያል። ሜዳው ላይ ልማት እንዴት ነው ማመጣው? መልካም አስተዳደር እንዴት ነው የሚጠበቀው? እሱ እንግዲህ እድሉ በአካባቢው ህዝብ በጎ ፈቃድና ከፈጣሪ ጋር ማለት ነው የሚወሰን ስለሆነ እሱ ጋር ምን ሊሆን ይችላል የሚለው ላይ መግባት አልፈልግም፣ መግባትም አልችልም። ግን አካባቢ መሄዴ አይቀርም። ቢያንስ ቤተሰቦቼ እዛ ናቸው፣ ህዝቤ እዛ ነው፣ ያስተማረኝ ህዝብ እዛ ነው ያለው። እንዴት ችዬ እዚህ ቁጭ እላለሁ? እኔ እኮ ከባድ ይቅርታ አድርግልኝ፣ ቪዲዮ ከፈቀድክ እሰጥሃለሁ። ቀርጨጨ የምትባል ከተማ ከአዲስ አበባ ጋር እኩል ተቆርቁራለች። እኩል እድሜዋ እንደውም ይበልጣል ይባላል። ሄደህ ብታይ አሁንም ዝም ብላ ነው። ወረዳው መጥቶላት ተብሎ አልፎ ሄደ። ወረዳ መሆን ግዴታ አይደለም፣ በራሷ መልማት ትችል ነበረ። እና እዛ አካባቢ ያሉ ሰዎች የመልካም አስተዳደር ችግር መኪና መንገዱ በጎርፍ ተወርውሮ ይኸው ገደል ሲኦል በለው። እንዲያው እሷን ፎቶ ባክል ደስ ይለኛል። እንዲያው ውሸት እንዳይሆን ማለት ነው። ዝም ብሎ እንዲያው ለመመረጥ ያሳጣል የሚባለው እንዳይሆን ማስረጃ አስደግፋለሁ። እኔ እንዴት 9 የማዘጋጃ ሹም ሲፈራረቅ ያችን በአንድ ገልባጭ አሸዋ ወይ ሲሚንቶ በድንጋይ መደልደል ያቅተዋል? መኪናው ከየትም ከፌደራል የሚሄድ ያችን ቦታ መሻገር አይችልም። ታች ይወርዱና በእግር ነው የሚሄዱ። ከባድ ልማት ሆኖ አይደለም። ሲንግል ቢያጆ እንኳን ማራገፍ ማይፈልጉ። ይሄ ምን አይነት ሜንታሊቲ እንደሆነ አላውቅም። ስለዚህ ይሄ ህዝብ እነሱ ግን መኪና ገዝተዋል። ሹማምንቶቹ ስለ መኪና አልሰሙም። ቤት ግን እየሰሩ ነው። ዞን የሚወጡት ሁላቸውም ቤት እየገዙ አላዩትም ማለት እንደሆነ ሳያዩት ቀርተው ነው ወይ እንኳን ለማለት ነው። መኪናውን አይደለም መንገዱን ያሉ እንትን ነው መሰለኝ። እኔ አንዳንዴ ሳናቅ ሲስተም ይሁን እንዴ ሲስተም ማለት የሚሾመው ምንም እንዳይሰራ ከሆነ ነው እዛ ቦታ የምናስቀምጠው የሚል የበላይ ይኖር ይሁን እንዴ? ምንም ከሰራህ በቃ ትነሳለህ፣ ካልሰራ ትክክል ነህ እድሜህም ይቆያል አይነት ነው መሰለኝ። ምናልባት ወይ የሆነ ነገር አድርጎ ወደ ላይ እየወሰደ አፋቸውን እያደረጉ እዚያው ይጠፋ ይሁን እንደ የሆነ ገቢው አላውቅም። እርግጠኛ አለ እሱ መረጃ የለኝም። ሰዎቹ ግን አንድ ነገር ሳይሰሩ ሲሄዱ ነው የማውቀው። ያንን እኔም እኮ ሄጄ አውቃለሁ። አሁን እንዴት ይሻገራል እሱ? ሞተር አይሻገር፣ መኪና አይሻገር። ልክ እሷ ጋር ስትደርስ ወርደህ ለቅሶም ከሆነ በእግሬ ነው የምትሄደው። እና ይሄ ያማል አይደለ? ተራ ልማት ትንሽ ብር ፈሶበት እኮ የሚሰራ ልማት ግን ማዘጋጃው የሚያገኘውን ብር ቢነግርህ ከባድ ነው። ብሩ አንድ ጊዜ ከውጭ የቀረ ሂሳብ ብሎ 26500 ብር ማዘጋጃ አስቀምጧል ሲባል ይህን ሰነድ ካለ ነው ማምነው፣ በወሬ አላምንም ብያለሁ። ሰነዱ እንደዛ ከሆነ አም ሶሪ ከእለት ከአንዱ ገበያ የሚገባውን ብር መጠኑን ስለማቅ ማለት ነው። ተው የሳምንቱን የወሩን የዓመቱን ተው እና ህዝብ ይህን ያህል ነው የሚያሳስበኝና እንዴት ነው መርጦኝ ይሄን እለፈልፋለሁ፣ ግን ይሄን ችግር ለመፍታት ቦታውን ሳገኝ ደግሞ ይተኛለሁ። ማይታሰብ ነው። ስለዚህ ይሄ መልስ በትክክል ለጠየቀኝ ጥያቄ ምላሽ ይሆናል ይላለው። እሱ ትክክል አመሰግናለሁ ለነበረን ጊዜ አቶ ደሳለኝ ወንዴ። ጥያቄና መልሳችንን የእንግዳ ክፍለ ጊዜያችንን ጨርሰናል። ቆይታችን ግን የምርጫ ጋር የተገናኘ ስለነበር የምርጫ ሀሳቡን ባጭሩና መሰናበት እንችላለን። እኔና እርሶ ተሰናብተናል። እርሶ ሀሳቡን መቀጠል ይችላሉ። ውድ የኢትዮጵያ ህዝብ ሆይ፣ ውድ የወላይታ ህዝብ፣ ውድ የዳሞት ወይዴ 2 ምርጫ ክልል ህዝብ፣ በዚህ ምርጫ የ7ኛው ሀገራዊ ምርጫ ለተወካዮች ምክር ቤት
ዳሞት ወይዴ 2 ምርጫ ክልልን ወይም የተወለድኩበትን አካባቢ ወክዬ ለመወዳደር ሲመጣ እናንተን አምኜና በጣም ተስፋ አድርጌ ስለሆነ ችግራችሁን በጣም ነው ማውቀው፣ ጉድለታችሁን እጦታችሁን ሁሉ በጣም ስለምረዳ እኔን የመምረጥ እድል ከሰጣችሁ በጣም 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 ፈጣሪንም የሚታመሰግኑበት ይሄንንም አጋጣሚ የሚታመሰግኑበት ጊዜ እንደሚሆን ተስፋ አደርጋለሁ። የገባሁትን ቃል ሁሉ ሊሰራላችሁ ሊፈጽምላችሁ ዝግጁ መሆንን በዚህ በሚዲያ ፊት ቆሜ ሳወራ ቃል ሲገባ ከልቤ ነውና የምርጫ ምልክቴ ወንበር ነው። ወንበር ከዛ አካባቢ ፓርላማ ወክሎ እስካሁን ሰው ስለማያውቅ እኔ ይሄ ወንበር ዘንድሮ ለእናንተ ብሎ ተሰርቶ ይመጣ ይመስላልና ቀጥታ ይሄ ወንበር እንዳያመልጣችሁ። ይሄን ወንበር ስትመርጡ ጥያቄያችሁ ውክልናው እንዴት እንደሚሄድ ትታዝባላችሁ እላለሁ። ይህንንም ደግሞ ስለምታደርጉ በጣም በጣም አመሰግናለሁ። ግን አንድ በማጠቃለያ ላይ አስተያየት ወይም ሀሳብ መስጠት የሚፈልገው በሁሉም በሀገሪቱ በተለይ ሃይማኖት ውስጥ ያላችሁ ሰዎች ለዚች ሀገር እቺ ሀገር የተፈጥሮ ሀብቷ በጣም የበዛ ሆኖ የመጠቀም መብታችን ወይ በማናውቀው ወይ በምናውቀው ምንም ግልጽ አይደለም፣ ወይ በሰይጣን ወይ በአንዳች ኃይል ተደፍኗልና ጸሎት በማድረግ የኢትዮጵያ ጉዳይ በሩ እንዲከፈት ኢትዮጵያ ወደ እውነተኛ ብልጽግና እንድትሄድ ተግዳሮቶቿ ከፊቷ እንድነሳ ባላችሁበት ቤተ እምነት ሁሉ እንድትጸልዩ ይህንም አሳይመንት ለመስጠት ነው። አመሰግናለሁ። የተወደዳችሁ ተመልካቾቻችን በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲቀርብ የነበረው የልዩ እንግዳ መርሃ ግብራችን ይህን ይመስል ነበር። በቀጣይ በሌላ መርሃ ግብር ከሌላ እንግዳ ጋር እጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።